ጋይስ እንዴት ናችሁ? ጽዮን ነኝ ከዚህ ሃንድሜድ ክሮሼት ነው። እንግዲህ ዛሬ ይሄን ምስሉ ላይ የምትመለከቱትን ሽረግ እንዴት ነው የምንሰራው የሚለውን እዚህ ሃንድሜድ ክሮሼት የዩቲዩብ ቻናል እንማማራለን ማለት ነው። ጋይስ እንግዲህ በጣም ብዙ ነገር እንድፖስትላችሁ የምትፈልጉ ሰዎች እንግዲህ ሰብስክራይብ ማድረግ እንዳትረሱ። ሰብስክራይብ ይደረግ እንዳይረሳ። ይሄን ክር ነው የምንጠቀመው። እነዚህን ክሮች ተጠቅመን ቆንጆ ሽረግ እንሰራለን። ዲቴል አሰራሩን በደንብ አሳያችኋለሁ። እናንተ ሰብስክራይብ ካረጋችሁ በደንብ ብዙ ነገር በማሽንም በእጅ ስራም ብዙ ነገር ፖስት ማድረጌን እቀጥላለሁኝ ማለት ነው። ሰብስክራይቤን አሳድጉልኝ፣ ለሁሉም ሰው ሼር አድርጉልኝ። ቤት ውስጥ ቁጭ ብላችሁ ያላችሁ ሰዎች ይህን ስራ እንድትሰሩት ስለምፈልግ ነው። ጋይስ እንግዲህ የምጠቀመው ኪሮሽ 3.5 ይባላል። እነዚህን ክሮች በመጠቀም ቆንጆ የሆነ ሽረግ እንሰራለን ማለት ነው። ሌትስ ጎ። እና ጋይስ እንግዲህ መጀመሪያ ሰንሰለቱን ነው የምንሰራው። በስሞል ሳይዝ ስለሆነ የምንሰራው እኔ 85 ሰንሰለት አድርጌ ነው የሰራሁት። 85 ሰንሰለት ቆጥራችሁ እንደኔ ያድርጋችሁ መጀመሪያ መስራት ነው ማለት ነው። ከዛ በኋላ ሰንሰለቱን እንደጨረስን ኪሮሹ ላይ እንደምታዩት አንድ አጥንጥነን ከዛን ቆጥረን ሶስተኛው ቀዳዳ ላይ እናስገባለን ማለት ነው። የመጀመሪያው ዙራችን ላይ ሶስተኛ ቀዳዳ ላይ ነው የምናስገባው። ቀጣዩ ላይ ግን አንድ መስመር እየዘለልን ሁለተኛው ላይ ነው እያስገባን የምንሄደው። ማለትም አንድ ቀዳዳ ወይም ደግሞ አንዷን ዘለን ሁለተኛው ላይ እናልፍና ከዛ አጥንጥነን እንደዚህ እንደምታዩት በቀላል መንገድ እንሰራለን ማለት ነው። እንግዲህ እየሰራችሁ በሄዳችሁ ቁጥር እንደዚህ ነው የሚሆነው ማለት ነው። ይሄኛውን አሰራር ነው እናንተ አሁን እየተማራችሁ ያላችሁት። ሰንሰለት በጣም ቀላል ነው። መጀመሪያ ላይ አይታችሁታል። ልክ ጥግ ላይ ስንጨርስ 3 ሰንሰለት አድርገን ወደ ሁለተኛው ስንሄድ በእያንዳንዱ ስቴፕ በቀዳዳዋ በመስመሩ ልክ እያደረግን ማለት ነው። እንደምታዩት ቪዲዮ ላይ እንዳለው በደንብ እያያችሁ ስሩ። በጣም ቀላል ነው። እስከ መጨረሻው ተከታተሉት። ሰብስክራይብ ማድረጋችሁን እንዳይረሳ። እንግዲህ ከዛን ከፊቱንም ከጀርባውንም እንደዚህ ከሰራን በኋላ ለትከሻችን የሚሆን አድርገን በትከሻችን ፓርት ትንሽዬ እንገጥመዋለን። ከዛ በኋላ እንግዲህ እጁን ነው የምንሰራው። እንግዲህ እጁን እንደምታዩት ከገጠማችሁ በኋላ የምትገጥሙት ያው በመርፌ ነው። በመርፌ መስፋት ነው ማለት ነው። ከፍታችሁ ከዛ በኋላ እጁን ራሱ ላይ ነው የምትሄዱት ማለት ነው።
ጋይስ እንግዲህ የተለያዩ የእጅ ስራዎችም እንዲሁም ደግሞ የማሽን ስራዎች እንዲደርሳችሁ የምትፈልጉ ሰዎች ሰብስክራይብ ማድረጋችሁን እንዳትረሱ። በጣም በቀላል መንገድ እንደዚህ ብንማማር ብዬ ነው እንግዲህ የዩቲዩብ ቻናል የከፈትኩት። ጋይስ እንግዲህ ሰብስክራይብ አድርጉ። አንድ እጁ አልቋል ማለት ነው። አንድ እጁ አልቆ ይሄንን ይመስላል። ጫፉን እንደ ቬል ነው ያደረኩት። እንግዲህ ቬል ደግሞ እንዴት ነው ማድረግ የሚቻለው የሚለውን ነገር መጠየቅ የምትፈልጉ ሰዎች ቀጣይ ቪዲዮ ይሰራልን የሚል ኮሜንት ፈልጋለሁ። ስለዚህ መጨረሻው ይሄንን ይመስላል። እንግዲህ ተለብሶ ደግሞ በጣም በሚያምር ሁኔታ ቲክቶክ አካውንቴ ላይም አለ። ቴንክ ዩ ፎር ዋቺንግ ባይ